እግዚአብሔር እንደዚያ አልሰማምን አያይም። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ሰው ኃይልን ይሰጠዋል። የመንፈስ ቅዱስ ኃይልና ተሐድሶ የመንፈስ ቅዱስ ኃይልና ተሐድሶ የሚለው ሐሳብ ማደስ ማለት ያረጀውን፣ የደከመውን፣ የተበላሸውን አዲስ ማድረግ ማለት ነው። ትላንትና የነበረ የተበላሸ ነገር፣ የደከመ ማንነት ካለ እንዲበረታ ያረጀ ነገር ካለ አዲስ የማድረግ ይሄ የመንፈስ ቅዱስ ስራ ነው። ነገር ግን ለምሳሌ የደከመ ቤት በቀለም ብትቀቡት ቤቱ አርጅቷል፣ ነገር ግን አዲስ ሊመስል ይችላል። ይሄኛው ግን ከሱ ለየት የሚያደርገው የሆነ የ40 ዓመት ወይም ደግሞ የ60 ዓመት ሰው የ20 ዓመት ወጣት ሊያደርግ ይችላል። ለምን? ሞለኮት ነዋ። ዛሬ የሆነ ሰው በኢየሱስ ስም ታሪኩ ታድሶ ይወጣል። እጃችሁን ከፍ አድርጉና የመንፈስ ቅዱስ ታድሶ በሌላ ይወድቃል በሉ ባካችሁ። አንደኛ እግዚአብሔርን ተስፋ የሚያደርጉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። እግዚአብሔርን ተስፋ የሚያደርጉ ኃይላቸውን ያድሳሉ። ማን ነው ኃይሌ ይታደስ የሚል ሰው? እኔ ወሰድኩት የሚለኛ አሜን ይበል። ኢሳይያስ 40 ቁጥር 31 ላይ እስኪ ዲቦ አንብቢልኝ። ምንድን ነው የሚለው? ወሪ ዋቀዮን አብዲዳን ኤገተም ገሩ ሁምኒ ሳኒ ናሪፈማ በጌታ በኢየሱስ ስም ናምንደ ኳዳ ሁምኒሳ ጀባቴ ተባ አሜን በሉ ባካችሁ። አካ ጆብራስ ባሌዳን ኦሊንከው ኢንፊጉ ገሩ ሂንደደባን ኢናዴሙ ገሩ ሂሙዱካን። በጣም የሚገርም ነገር ነው። ይሮጣሉ ግን አይታክቱም፣ ይሄዳሉ ግን አይደክሙም ይላል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳል። የሆነ ሰው ዛሬ ታድሶ ይሆንለታል። ባካችሁ ለአንድ ሰው ያዘውና ዛሬ ታድሶ ይሆንልሃል በሉ ባካችሁ። ታድሶ መንፈስ ዛሬ ያገኘኛል የሚል ጮ አሜን ይበል። ለ10 ሰው መልእክት አለኝ። የቅባት ራብ ያለበት ሰው፣ ችግር ውስጥ ያለ ሰው እንደዚህ ነው የሚሆነው። ያ የተበላሸው ነገር በእግዚአብሔር መንፈስ ዛሬ ይታደሳል። ሲጆክ በሉና የእግዚአብሔር መንፈስ ያድሰኛል በሉ ባካችሁ። አይገርምም? ነምን ዋቃዮ ኤጋቱ ነምን ሱኒ ሁምኒ ሳንጀባት ኃይሉ ምን ይሆናል? ይታደሳል። የሆነ የደከመ ሰው ዛሬ የሆነ መንፈስ መጥቶ ወደ ላይ ከፍ ያደርገዋል። ለአንድ ሰው ጨበጥ አርጉትና ዛሬ ይሄ መንፈስ ያገኛል ብሎ ባከ። የሆነ ነገር እኮ አይደለም ዛሬ የሚታደሰው፣ የሆነ ታሪክን የሚቀይር ኃይል ላይ ይመጣል። ማካታካራ ባሻካራ ራታካራ ጃና ማካታካራ ባያ ራታኮቶ ኮፖሮሎ ቦዲጋላ ጃና ማያ ራቴላ ዴላ ቤላ ባሻካራ ባያ ለባዳ ባያ። የደከመች ወጣት ዛሬ ታድሳ ትወጣለች። የደከመችና ዛሬ ኃይሏ ታድሶ ይወጣል። የደከመ አባት ዛሬ ኃይሉ ታድሶ ይወጣል። ለምን? እግዚአብሔር እንደ ንስር አሮጠዋለሁ እያለ ነው ያለው። ለምን ይሄዳል አይደክምም እያለ ነው ያለው። የደከማችሁ በንግድ የደከማችሁ፣ በስራ የደከማችሁ፣ በህይወት የደከማችሁ በሆነ ነገር አቤት ዛሬ ታድሶ ይሆንላችኋል። ታድሶ ማለት ተስፋ የቆረጠው መጽናናት ይጀምራል። ታድሶ ማለት ተስፋ ቆርጦ ስራ የተወ፣ ንግድ የተወ፣ ግራ የገባው ሰው ዛሬ ከእንደገና እግዚአብሔር ማጽናናት ይጀምራል። እኔ ነግራለሁ ታድሶ ዛሬ ለሆነ ሰው ይሆንለታል። ነምኒ አሜን ጀደ አፉራቷማ አሜን ጀዳ አፉራዳ ሁምኒ ገሰናማ አራታይባ አዝነ ሊሆን ይችላል። ዋንንቴኔ ኬሳ ጋልቴ ይርት አርቴ ተይሰብ ደንዳ አብዲ ኩቴ ተፍታይ ደንዳ አማ ግን አብዲን ኩቱ አብዲን ኬት ሀፉሪ ቁልቁሉ ሲጉባት አማ ዱፋ እግዚአብሔርን በመተማመን ዋቃዮ አብዲን አነማ ኤጉፍ ሁምኒሳ አማ እንጂጂራም እግዚአብሔርን በመተማመን የሚጠባበቁ ሰዎች ኃይላቸው አሁን ይታደሳል። ዋዴኒ ጎራ ባሻካራ ባላባንያ እግዚአብሔር የሆነውን ሰው ዛሬ ያድሰዋል። ናምኒ ተቋማ አማን ጀልቀበ ዋና አርጋቴ አሜን ጀዲ ፉራዶ
ከላይ እንደዚህ ይላል እስራኤል ሆይ ፍርዴ ከአምላኬ ለምን አልፋለች ትላለህ አንተ ለምን ትናገራለህ አልሰማውምን አላየውምን እግዚአብሔር የምድር ዳርቻ ፈጣሪ ነው አይደክምም አይታክትም ማስተዋሉም አይመረመርም ይላል ለደካማ ኃይል ይሰጣል ናምን ሁምና አንቀምን ያዳው ምራታ ይወራታ ገላ አሜን በልባኬ ሁምኒ ዋን ያዳው አዮራሲን ራገዲ ባባ አሜን ጀዲ ጉራዶ ምን ለሌለው ኃይል ለሌለው ሰው ኃይል ይሰጣል ምን አይነት ኃይል የፋይናንስ ኃይል እየሰማሽ ነው የምን ኃይል የገንዘብ ኃይል የምን ኃይል የእውቀት ኃይል የምን ኃይል ብርታት የሆነ የደከመ መጸለይ ያቃተውን ሰው የመጸለይ ኃይል የምን ኃይል የንግግር ኃይል የምን ኃይል ተኝቶ የማያውቀውን ሰው የእንቅልፍ ኃይል ያመጣበታል አናናናናናና ጆና መበለ ኃይል እጃችሁን አንሱ ከፍ ለፊቴ የቀደመ ጠላቴን ሁሉ ያጋደመ ዛሬም ብሎኛል አትፍራ ልጄ እኔም አልፈራም አለ ከጎኔ ለአራትና ለአምስት ለስድስት ለሰባት ለስምንት ለዘጠኝ ለአስር ለሃያ ለሰላሳ ሰው እንደዚህ ይላለው እግዚአብሔር ከፊትሽ ወጥቶ ኃይልሽን ያድሰዋል አሜን እንደዚህ ነው የሚሆነው አሁን የሆነ ነገር አያለው ልክ የሆነ ነገር እንደዚህ በፊታችሁ ሊጋርዳችሁ ሲል የሰራዊት አምላክ ከፊታችሁ ላይ የሆነውን እንቅፋት ያነሳዋል አሜን ምንድነው ያለው ኢሳይያስ እግዚአብሔር ወይ በቃ ብሎ ተስፋ በቆረጠ ጊዜ እግዚአብሔር እንደዚህ ያለ አልሰማምን አያይምን እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው አይደክምም አይታክትም ማስተዋሉም አይመረመርም ለደካማ ሰው ኃይልን ይሰጠዋል ዛሬ ደክሞኛል ለሚል ሰው እግዚአብሔር ኃይል ይሰጠዋል ነማዳዳባፋ ዋቃዮና ዳሁምና ከና አሜን ጀዳ ናምን ሁምና አንቀምን ያዳ ሁምና ፍራቴ ገላ አሜን ጀዳ ዋቃዮን ሁምና ከና ጀዳ አቦ ለደካማ ኃይልን ይሰጣል ጉልበት ለሌለው ብርታትን ይጨምራል ጎበዛዛት ያፍራሉ ታክቱማል እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸው ያድሳሉ ታድሱ ይሆንላቸው ኢየሱስ ጌታ ነው ዳዊት እንደዚህ አለ አቤቱ ንጹህ ልብ ፍጠርልኝ የቀናውንም መንፈስ በውስጤ አዲስ አለ ዛሬ የሆነ ሰው ልቡ ይታደሳል መዝሙር 51:10 ገራ ቁላ አናፉሚ ያ ዋቀዮ አፉረ ዳበታስ አነከሰታሪስ ዋው መንፈስ ቅዱስ ምን አይነት ድምጽ ነው የቀናውን መንፈስ አፉረ ዳበታ በውስጤ ምን በል አዲስ ሶስተኛ የእግዚአብሔር ፍቃድ እርሱ በጎ ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ፈተናችሁ ታውቁ ዘንድ በልባችሁ መተረስ ተለወጡ እና ለመተምቱ የመጀመሪያው ነገር ለውጥ የሚጀምረው ልብ ላይ ነው የልብ ለውጥ ዛሬ ይጀምራል የሆነ ሰው ታድሶ በልቡ ይጀምራል ከተሳሳተበት ወደ ጥቅጥቅተኛ መንገድ ከነውር ከሆነ ነገር እግዚአብሔር አምላክ በኢየሱስም ዛሬ የሆነ ሰው ነፃ ያወጣል ሮሜ 12 ቁጥር 2 ላይ በኦሮምኛ ታነብልናለች ምንድነው የሚለው ፈከኛ ጅሬኛ በረበራ ይሰደርቡ ከነዱካ ሂምቡይና ጃለሊ ዋቀዮ ሰከማከቴ ገርገር ባሱዳፍ ያደገራ ኬሰኒ ሃሬፈቹዳን ኦፍ ጅጂራ ጃለሊ ዋቀዮሞ ዋንጋሪቴ ዋን ሰዱረቲ ፉደተማቴ ዋና ኬከ ኢሳፊት አምባስ ሁበቹዳ ማለት የእግዚአብሔር ፍቃድ ምንድነው ማለት ነው እሱ በጎ ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ፈተናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይሄን ለምን ማለት ተበሉ አትምሰሉ ይላል ዋን ሃራ ሀደቀ በተኔ ገልተን አዲስ ምዕራፍ ውስጥ ዛሬ በኢየሱስ ስም እገባለሁ የሚል ሰው ጮ አሜን ይበል እንደዚህ ነው የሚለው ሉቃስ ምዕራፍ 4 ቁጥር 17 ላይ መጽሐፈ ራጅቻ ኢሳይያስ ኢትኬኒናን መራ መጽሐፍቻ ዲጌ ኩታ ዱቢን ከነቲ ፉፌ ጅሩ ኢትጫፋም ያርገቴ ዱብሲ ኢኒ አፉሪ ጎፍቲቻ አነረጅራ ሰገሌ ምስራቾ ወረገደ ደሞቲ ሙዳፍ ነዲቤራ ወረ ቦጂያመኒት አከገድ ኢፈመን ለብሱዳፍ ወረ ጃመኒፍ አገርቱ ኢሳኒ ዴብሱዳፍ ወረ ጭንቁርፈመን ሉበባሱዳፍ ወጋ አያነ ጃለለ ጎፍታ ለብሱዳፍ ነኤርጌረ ከንጀዱ ቱሪ ይሄንን መጽሐፍ ነው አንስቶ ያነሳው ቀደም እሷ እንዳነበበችው
የነብዩ የኢሳይያስን መጽሐፍ እነሱና ሰጡት ይላል። የዚህን ጊዜ መጽሐፉን በተረተረ ጊዜ የጌታ የእግዚአብሔር መንፈስ በኔ ላይ ነው አለ። እኔ ዛሬ አንድ ነገር አረጋግጥላችኋለሁ። በኔ ላይ የጌታ የእግዚአብሔር መንፈስ አለ። ሀፉር ቁልቁሉ ካንዋቃዮተ አና ጉባራ ጀራ እንጀና አንተ ጌታ እንደዚህ ነው አለ። የጌታ የእግዚአብሔር መንፈስ በኔ ላይ ነው። ሚሊየን ጊዜ እናገራለሁ። የጌታ የእግዚአብሔር መንፈስ አንተ ላይ ነው። የጌታ የእግዚአብሔር መንፈስ አንቺ ላይ ነው። ሁምኒ ዋቃዮ ሲረጉባ ከዱፌና በርባደ ዱባዲ አፉሪ ዋቃዮ አነ ጉባራ ጅራ የድዱባዱ የእግዚአብሔር ኃይል አንተ ላይ እንዲመጣ፣ ቤት ላይ እንዲመጣ፣ ኑሮ ላይ እንዲመጣ፣ ስራ ላይ እንዲመጣ፣ መንገድ ላይ እንዲመጣ፣ መኝታ ላይ እንዲመጣ የእግዚአብሔር መንፈስ በኔ ላይ ነው። የጌታ መንፈስ በኔ ላይ ነው ብለህ በምትናገርበት ሰዓት ከመቅጽበት አንተ ላይ መቀመጥ ይጀምራል። ናማ ይራጉባ ጅሩ ጊዜ ያልቀብዳ አሜን ጀዲ ፉራዱካ ተገበ ያለው ሰው እንደዚህ በል፣ የእግዚአብሔር መንፈስ እኔ ላይ አለ በል። እባክህ ትፈልጋለህ? ሪቫይቫል ይሁን። መጀመሪያ እመና። የገባብህን ነገር ነው ማወጣው። ውስጣችሁ የገባ የሐሰት መረጃ፣ በውስጣችሁ የገባ የሐሰት ስብከት፣ ከሰው የሰማችሁት እያወራችሁ ካላችሁ፣ የለም የምትሉ ካላችሁ ዛሬ ደፋዋለሁ። አንተ ላይ ቅባት አለብህ። በጣም የሚገርመኝ ነገር አንድ ቃል በጣም ይደንቀኛል። ሐዋርያት ምዕራፍ 13 ላይ ነቢያት መምህራንና እነኚህ ሰዎች ስማቸው አይታወቅም ከየት መጡ? መምህራትና ነቢያት ነበሩ ይልና መጀመሪያ እነኚህን ሰዎች ጠሯቸውና ለጠሯቸው ስራ ምን በሉልኝ ለዩልኝ ብለው ጭኖ ጸለዩላቸው ይላል። ዛሬ ለማን ልጸልይ? እኔ በጌታ በኢየሱስ ስም እኔ ይህንን ቅባት እፈልጋለሁ የሚለኝ ሰው ጮ አሜን ብሎ ይወስዳል። ይህንን ቅባት ወስዳለሁ የሚል አሜን ብሎ ይወስዳል። ወሰድኩት የሚለኝ አሜን ይበል። አለኝ ይበዛልኝማል። ቅባቱ አለኝ ይበዛልሻል። ጩይና አሜን በይ። ታችሁን ከፍ አድርጉና እኔ ውስጥ አለ በሉ ባካችሁ። ሐዋርያቶች በዚህ ቤተ ክርስቲያን ውስጥ አሉ። ነቢያቶች እዚህ ቤተ ክርስቲያን ውስጥ አሉ። ነገ ለአፍሪካ ምድር የሚፈለግ ትውልድ እዚህ ቤት አለ። ነገ የማይቆም የለም ብለህ እንዳዘጋ ሐዋርያ ትሆናለህ፣ ነብይ ትሆናለህ፣ አስተማሪ ትሆናለህ። ጩና አሜን በልና ውሰድ እባክህ። እጃችሁን ከፍ አድርጉና እግዚአብሔር ለጸጋው አይጸጸትም በል እባክህ። ምንድን ነው የሚለው? ወልዳ ክርስቲያና አንጦኪያ ኬሳ ራጆኒፍ በርሲሶኒ ቱራን ኢሳኒስ ባርናባስ ሲሞን ኢሰ ጉራችቻ ኢሰ ጀዳሙ ሉቂዮስ ነመ ቢያ ቃሬኒ ማነን ኢሰ ሄሮዲስ አባ ቢያ ወጅን ጉዳት ሳውሊስ ቱራን ኢሳን ኩን ጎፍታዳፍ ሆጀቻ ሶማ ሱቱ ጅረኒ አፉሪ ቁልቁሉን ባርናባሲፍ ሳውሊን ኦጂ አንቲ ኢሳን ዋሜፍ አዳናፍ ባሳ ጀዴ ማል ጀዴ አዳናፍ ባሳ። ተመልከቱ፣ ለዩልኝ አዳና ባሳ ወለ ገበሬም ምንድነው የሚያደርገው? ገለባና ፍሬውን አዳባሳ ሚቲ የራሚቲ ዛሬ በኢየሱስ ክርስቶስ ስም ይሄ ቅባት ባንተ ላይ መገለጥ ይጀምራል። እዚህ ክፍል ውስጥ ግን አንድ የታጨቀ ማይነካ ክፍል ላሳየ። አማርኛውን አውጣው ነው የሚለው። በአንጾኪያ ባለች ቤተክርስቲያን እቺ ቤተክርስቲያን የኢየሩሳሌም አይደለም፣ አንጾኪያ የምትባል የአሕዛብ ቤተክርስቲያን ናት። እንደኛ የአሕዛብ ቤተክርስቲያን ከዛ ነው የሚለው ነቢያት ተብለው የሚጠሩ ሰባኪዎችና ነቢያት ተብለው ይሄ ትርጉሙን ነው የሚያነበው። የሚጠሩ ሰባኪዎችና መምህራን ነበሩ። መምህራን ይኸው ነቢያቶች ነበሩ፣ መምህራን ነበሩ። እሺ እነርሱም በርናባስ ጥቁሩ ጥቁሩ የተባለ ስምዖን ማለት ትርጉሙ ነው። ጥቁሩ ይሏል። ጥቁር ነው ባርናባስ። እሺ የቀሬናው ሉኪዮስ ሐዋርያ ሥራ ላይ ከ12ቱ ጋር አይታወቅም። ሐዋርያ የሚባለው የበጉ ሐዋርያት ኢየሱስ ክርስቶስ የሞተ ትንሣኤ ምስክር የሆነ በጣም ደርሶታል፣ ግን ምንም ስራ እንደሰራ አይታወቅም። ሐዋርያ ማለት የተላከ ማለት ቤተክርስቲያን የሚተክል ማለት ነው። የአራተኛው ክፍል ገዢ የሄሮዶስ አብሮ አደግ የነበረው ምናሄና ሳውል ነበሩ። ምናሄና ሳውል ማለት አሳዳጁ ነበር። ስለዚህ እነኚህ ሰዎች አብረው ምን ያደርጉ ነበረ? ይጸልዩ ነበረ። ውስጣቸው ነቢያት ነበሩ። እነርሱም ጌታን ሲያገለግሉና ሲጾሙ ሳሉ መንፈስ ቅዱስ እኔ ለመረጥኳቸው ሥራ በርናባስንና ሳውልን ለዩልኝ አለ። እነርሱም ጾመውና ጸልየው እጆቻቸውን ከጫኑባቸው በኋላ ላኳቸው። ሐዋርያት 14 እናውጣለን። ሐዋርያቱ ጳውሎስና ባርናባስ ባርናባስን ሐዋርያ ነው። ከነሱ ጋር ግን
ባርናባስ ሐዋርያ አልነበረም። ሲላስንም ሐዋርያ አለው። ጢሞቴዎስንም ሐዋርያ አለው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ ስታነብ ላይ ደግሞ የጻፉ ሶስቱ እንደሆነ ይናገርና እኛ ሐዋርያ ይለናል። ሲላስን፣ አጵሎስን እነኚህ የቤተ ክርስቲያን ምንድን ናቸው? ሐዋርያ ናቸው። ስለዚህ ስንት አይነት ሐዋርያ እያሳያችሁ ነው? አምስት። ምን የእምነታችን ሐዋርያ ማን ነው? ኢየሱስ። ሁለተኛ የበጉ ሐዋርያ ስንት ናቸው? 11 ነበሩ። አንዱ ማን ነው? ማቲያስ 12። የአሕዛብ ሐዋርያና የነገስታት ፊት ሽቡን የሚሸከም ጳውሎስ። የቤተ ክርስቲያን ሐዋርያ። እንደገና ደግሞ ሐሰተኛ ነቢያት መልካቸው ምንድን ነው? ዞማውያን ናቸው። ገንዘብ የሚያሳድዱ መርምሮ የተገኙ 5 አይነት ሐዋርያት አሉ። የመጀመሪያው ነገር አንድ ነገር ስማ። ለምሳሌ እኔን የሆነ ቦታ አማኝ ልበል። ቅባት ያለው እዚህ ውስጥ አይደለም። ትነግረኛለህ? ቅባት ያለበትን። ቅባት ያለው በኔ ላይ ነው። ቅባት ያለው በተቀባ ሰው ውስጥ ነው። ቅባት ያለው ከተቀባ ሰው ጋር ነው። እስኪ ድገም። ቅባት ያለው በተቀባ ሰው ላይ ነው። ቅባት ያለው በተቀባ ሰው ላይ ነው። በተቀባው ሰው ላይ ነው። ባንተ ላይ ነው ማለት ነው። አዎ በኔ ላይ ነው። እሺ። ቅባት ያለው በተቀባው ሰው ውስጥ ነው። ውስጥ ነው። እሺ። ቅባት ያለው በተቀባው ሰው ላይ ነው። እሱ ጋር ላይ ነው። እንዲህ ሳረገ አለቀልኝ ማለት ነው። አሜን። ባሪያዬ ዳዊትን አገኘው እጄም ትረዳዋለች። አሜን። ጠላት በሱ ላይ ምን አይልም? አይጠቀምም። ያመጻ ልጅ አመጻ አይጨምርበትም። ጠላቶቹን አዋርዳለሁ። አንተ ላይ ያለው ቅባት ጠላቶችን ያዋርዳቸዋል። ደናማ ያጩና ቅባቱ ላይ ነው ያለው። ወርባክ እዚህ ጋር ነብይ አድርገኝ ሃሌሉያ የሆነ ነገር ደግሞ ታይና እባክህ በዚህ ዘመን ነብይ የለም ካልክ እመነኝ፣ በዘመን ነብይ አትሆንም ብለሃላ። ምን አልክ አንተ? ነብይ እንጅሩ እየተካ የለም አልካ አለ። የጌታ የእግዚአብሔር መንፈስ አንተ ላይ አለ። የጌታ የእግዚአብሔር መንፈስ አንቺ ላይ አለ። እግዚአብሔር በጸጋው አይጸጸትም። ጩና አሜን በል እባክህ። እጃችሁን ከፍ አድርጉና እኔ ላይ የጌታ መንፈስ አለ በል እባክህ። የጌታ መንፈስ አለ ኢየሱስ። ስለዚህ ቅባቱ እኔ ላይ ነው። በተቀባው ሰው ላይ ነው። ቅባቱ በተቀባው ሰው ውስጥ ነው። ቅባቱ ከተቀባው ሰው ላይ ነው። መጣ። ይኸውልህ አንድ ነገር ላሳየህ። ና ወደዚህ ካሞን ተመልከት። አሁን ይኸውልህ ትቀበላለህ። አባ ቅባቱ ባንተ ላይ ነው። ቅባቱ ባንተ ላይ ነው። ጩና አሜን በል። አሁን ይኸውልህ ቅባቱ በተቀባው ሰው ውስጥ ነው። ሱፐር ማርኬት አይደለም። አሁን ለምሳሌ አንድ ነገር ልንገርህ። ይኸውልህ እኔ ውስጥ ያለ ቅባት አገር ሲሄድ አይቀየርም። አብሮኝ ነው የምንቀሳቀሰው። ዛሬ አንተ ውስጥ ያለው ቅባት በሄድክበት አብሮ ይሄዳል። እጃችሁን ከፍ አድርጉና ቅባቱ በኔ ላይ ነው በል እባክህ። ውሰዱ፣ ተቀበሉና አሜን በኔ ላይ ነው በሉ። ለምን መሰለ? የእግዚአብሔር ክብር ባለበት ቦታ የሆነ ወከባ ይፈጠራል። ዝም ብለህ ደንዝዘህ አሜን 3 ሰዓት 6 ሰዓት ሞላ ሽንት ያዘኝ እንጂሩስ በኢየሱስ ስም ቅባቱ ያስቀምጣል። እጃችሁን ከፍ አድርጉና ቅባት በሉ። አጠገብ ያለውን ሰው ቅባት ሲመጣ ወደ ታች ወረድ በል በለው። ስለዚህ ምን ማለት ነው? ቅባቱ ባንተ ላይ ካለ በደንብ ስማ። ቅባቱ ባንተ ውስጥ ካለ አሜሪካ ብትሄድ ቅባቱ ኢትዮጵያ አይቀርም። ከኑ ማደጋ አሜን ጀራንተ ዲባኒ ኩን ሲወጂም ገላ ሲወጂን ረባ ዲወጂን ደማ አሜን ጀዲ ፍራድ ሰውዬ ቅባት ላውላለ። አሁን የሆነ ሰው መጥቶ በነገር ነው ለዚህ በነገር የሚጣበቀው ሄዶ ከቅባቱ ጋር ነው። ከቅባቱ ጋር ደግሞ የሚጣበቅ ይደቃል። በኢየሱስ እጃችሁን እንደዚህ አድርጉና ከፍ አድርጉ። ከቅባቱ ጋር የሚጣላ ይደቃል በሉ ባካችሁ። እስኪ እንደዚህ በሉ። ቅባቱ በኔ ላይ ነው። ቅባቱ በኔ ውስጥ ነው። ቅባቱ ከኔ ጋራ ነው። ቅባቱ በኔ ውስጥ ነው። ቅባቱ በኔ ላይ ነው። ቅባቱ አብሮኝ ነው። ዛሬ የሆነ ሰው በዚህ ቅባት ተቀብቶ ይወጣል። እጃችሁን ከፍ አድርጉና የእግዚአብሔር ቅባት ላይ አለ በል እባክህ።
አሜን። ዳዊት ለዚህ ነው እግዚአብሔር እንደዚህ ያለ ተቀመጡ፣ ባሪያዬ ዳዊትን አገኘሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች። ከዛስ ጠላት በሱ አይጠቀምም። ይኸውልህ መጥቶ ጋ ሲል ቅባት ነው የሚነካው፣ ጋ ሲል ቅባት ነው የሚነካው። ከዛ የሚጠሉትንም ሁሉ አዋርዳለሁ ይላል። ይሄ ቅባት ያለበት ሰው እኔ ነኝ የሚል ጮህ አሜን ይበል። አንድ ሚስጥር ልንገራችሁ። በዚህ ቤት የሚሰራው መንፈስ ይኸው ማገለግለው ጌታ ምስክሬ ነው ከእናንተ ጋር ነው ያለው። በዚህ አካል ውስጥ የተጨመራችሁ ሰዎች እመኑና ይሄ ቅባት ላይ አለ። በልባከ ለአንድ ሰው ያዘውና ይሄ ቅባት ላንተም ይሰራል። በልባከ እጃችሁን ከፍ አድርጉና እኔ በመንፈስ ቅዱስ ኃይል አምናለሁ። በልባከ ድገም። ሐሰተኛ ነቢያት አንቀበልም በጌታ በኢየሱስ ስም። ዛሬ እውነተኛ ነቢያት ለትውልድ የሚሆኑ አዳዲስ ቅባት ይዘው ወደ ዓለም ሁሉ ይነሳሉ። ወንዶች ነቢያቶች ይነሳሉ። አለ እኔ ላይ የሚል ሰው ጮህ አሜን ይበለኝ። ለአንድ ሰው ያዙትና አንተ ላይ ይሄ ቅባት አለ በሉ። አንድ ወሬ የሆነ ወሬ ሰምተህ የለም ብለህ ብትል ባትለምን ይሻላል። ይሄ ቅባት ከተቃወምክ በቃ ሌላ ዓለም ውስጥ ገብተሃል። እዚህ ቤት ይሄ ክብር አለ። እኔ ላይ ብቻ አይደለም ህዝቡ ላይ ይሄ ክብር አለ። አሜን በል። እጃችሁን ከፍ አድርጉና አለ። ምንድን ነው የሚያደርገው? ይፈታል። ምንድን ነው የሚያደርገው? የተጠቁትን ነፃ ያወጣል። ምንድን ነው የሚያደርገው? የታሰሩትን ይፈታል።